ሌምበርጊኒ አይነት የሆነ ቅርጽ ያለው ጫማ ነውና እሱ ለብሶ ዝንት ጥሏል። የመጨረሻ አማን እንደ ብራዘር አረ ባርኮት የጠፋብኝ እኮ እንዴ! እሺ ምን አጠፋው? ምንም ቢሆን እኮ አንድ ቤት ውስጥ ያለውን ጓደኛሞች ነን። ደግሞ ምንድነው መነጽር? ምንም ማርኬ የሌለው መነጽር ምን ታረጋው? አሁንም ጥቃቅን ነገር ላይ ነው አይደል የምታተኩሩ? ታስታውሳለህ ከአንድ አመት በፊት አንድ ላይ እያለን የቆይተ ነው ደግሞ ለስልኬ ከበር ፍለጋ ሊወርኩበትን ቦታ ጠይቀኝ። ከበር የትም ቦታ አለ አይደል እንዴ? ኖ ስልኬ ጋር ማች የሚያደርገው ነው የፈለኩት። አንድ ቦታ ነበር ያገኘሁት። እሱም ጠርዙ ጋር ጥቁር ነገር ስላለበት ተውኩት። የግድ ማች ማድረግ አለበት። ቆይ መች ነው አእምሮውን ከጥቃቅን ሀሳብ ነፃ የምታወጣው? ኧረ በእናትህ ተነስ እንሂድና ብድሩን ጠይቀን ስራውን እንጀምር። ቆይ በእናትህ ትንሽ ዩቲዩብ ላይ የሚገርም ጫማ አስተሳሰር እያየሁ ነው። አንተም እንደኔ እያሳሰበ ነው? ለምንድን ነው የማላስበው? እኔ እሱ አይደለሁም አንበሳ። ይህን ብድር እንደምንም ብለን ወስደን በባሌም በቦሌም ብለን ሰርተን ሳንቲም መያዝ አለብን። ኧረ እባክህ እኔ እሱ አይደለም የሚያሳስበኝ። እና ምንድን ነው የሚያሳስበህ? ለሲስተር መልስ ያሰፋሁት ልብስ አበላሽቶ ነው የሰራው። ምን እንደምለብስ አላውቅም። እና ምን ላይ ነህ? ሄድሮ ዘናጭ ያው ዝም ብዬ ተፍተፍ እላለሁ። እንካ እስኪ አንድ ያዝ። ተቀመጥ እስኪ። ይሄ አእምሮህ ነው። እነዚህ አእምሮ ውስጥ እጅግ በጣም የሚጠቅሙ ነገሮች ናቸው። አንተ በሚጠቅሙ ነገሮች ፋንታ ለህይወት የማይጠቅሙን አንድ ኢንች እንኳን ገፋ የማያደርጉትን ትርኪ ምርኪ ነገሮች ነው በጭንቅላት ተሸክመ የምትዞረው። እነዚህን ጥቃቅን ነገሮች አራግፈህ ለወደፊት ህይወት የሚጠቅሙን ሐሳብ ወደ አእምሮ ውስጥ ካላስገባ እመነኝ ከ40 ዓመት በኋላም እዚሁ ድንጋይ ላይ ተቀምጠ ድድ እያሰጣንም አገኝ። ባርኮት ቸርኪውን ግን ነጭ ብታደርገው የፈለጠ ያምራል።